የዕለቱ የመጽሐፍ ቅዱስ ንባብ ጥቅስ የሚገኘው በመዝሙር 73 እንደዚሁም 77 እና 78 ላይ ነው። በመዝሙር 73 ቁጥር 2 ላይ መዝሙረኛው እኔ ግን እግሬ ሊሰናከል አዳልጦኝም ለወድቅ ጥቂት ቀረኝ በማለት ሚዛኑን አስቶ ሊጥለው የነበረውን ጉዳይ እንዲህ ገልጸዋል። ክፉዎች ሲሳካላቸው አይቼ በአመፀኞች ቀንቼ ነበርና ይለናል ቁጥር 3 ላይ። በእርግጥም የምንኖረው ፍትሕና ፍርድ በተዛቡባት፣ አመፅና ክፋት በተንሰራፋባት፣ ለእውነት መቆም ከጨዋታ ውጭ የሚያስደርግና ማጭበርበር ደግሞ የስኬት ማሳለጫ በሚመስል ስርዓት በምትመራ ዓለም ውስጥ ይህንን ሁሉ ስናይ ታዲያ ለካ ልቤን ንጹሕ ያደረግኩት በከንቱ ነው፣ እጄም በየዋህነት የታጠብኩት በከንቱ ኖሯል እንል ይሆናል በመዝሙር 73 ቁጥር 13 ላይ። እንደዚህ እንግዲህ በማሰብ ሚዛናችንን ስተን ለመውደቅ እንንገዳገድም ይሆናል። ታዲያ እንዲህ ባለ ሁኔታ ውስጥ ራሳችንን ስናገኘው ከመውደቅ የሚጠብቀን ደግፎ የሚይዘንና አጽንቶ የሚያቆመን ፈጽሞ የማይጥለው የእግዚአብሔር ፍቅር መልህቅ ነው። የዚህን ፍቅር አጽንቶ የማቆም ኃይል ሐዋርያው ጳውሎስ ሲገልጽ እንዲህ በማለት ይናገራል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ምንም አይለየንም ይላል። ከዛ በዚህ ሁሉ እንዲያውም በወደደን በእርሱ ከአሸናፊዎች እንበልጣለን። ይህን ተረድቻለሁ። ሞት ይሁን ሕይወት፣ መላእክት ይሁኑ አጋንንት፣ ያለው ይሁን የሚመጣው፣ ወይንም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም ይላል ሮሜ 8 ከ35-39። መንስኤው ምንም ይሁን ምን ብቻ መቆም አቅቶን እየተንገዳገድን ብንሆን ተወዳዳሪ በሌለው ፍቅር ወደ ወደደን አምላካችን ዓይኖቻችን እናንሳ። ወደ እርሱ ለእርዳታ እንጩ። የእርሱን እጅ በእምነት እንጠማጠም። እኛም ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል እንበል። መዝሙር 73:28። አባት ሆይ ጽኑ በሆነው ፍቅርህ አጽንተህ እንድታቆመን ራሳችንን ሙሉ በሙሉ ላንተ በማስገዛት እንዲህ ብለን ማወጅ እንድንችል እርዳን። በሰማይ ካንተ በቀር ማን አለኝ? በምድር ካንተ ሌላ የምሻው የለኝም። ሥጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት የዘላለምም ዕድል ፈንታዬ ነው። መዝሙር 73 ቁጥር 25 እና 26። አሜን።